እጅግም ስለት ይቀዳል አፎት። በሀበሻ 2005 ዓ.ም ቢሾፍቱ ማኔጅመንት ኢንስቲትዩት ግቢ ውስጥ ሆኜ የአንድ ሲትኮም አኒሜሽን አንድ ፊልም ኤፒሶድ አየው። ሙሌ ነበር ሐሳቡን ያነሳው። እና ለማየት መነሻ የሆነኝ የፊልሙ አኒሜሽን ምናምን የተመታ ነው። ድምጻቸውም ዊርድ ነበር። ይዘቱ ነው ፊልሙን እንዳይ ያረገኝ። ኤፒሶዱ ከተለቀቀ 1 ዓመት ሞልቶስ ነበር። በወቅቱ መነሻው የሽንት ቤት ሴራሚኩ ላይ የሚደረገው ቀጭኑ መቀመጫ ክዳን ነበር። አንዱ ጩጬ ሽንቱን ሊሸና ሲል የሽንት ቤቱን መቀመጫ ፕላስቲክ ያነሳውና እዚያው ይተወዋል። ይህን ተግባሩ ሲደጋገም እናትየው ትበሳጫለች። ወደ ቦታው መልስ እያለች ትቆጣዋለች። አንድ ቀን ፕላስቲኩ የጠርዝ መቀመጫ ወደ ላይ እንደተነሳ እናት ሴራሚኩ ላይ ትቀመጣለች። ሰፊ ነበርና መቀመጫዋን ይዞት ወደ ውስጥ ትገባለች። እግሯ ታጥፎ ፊቷ ጋር መጥቶ ተወትፏ የአደጋ ጊዜ እርዳታ ሰጪዎች ይመጣሉ። ያዩታል። በጣም ከባድ አደጋ ነው ይላሉ። ሲንክ ውስጥ ስትገባ ውሃውን ፍላሽ ስላላደረገችው የውስጥ አካላቶቿን ጎትቶ ይዞት ወጥቷል። ያው ኮሜዲ መሆኑን አትርሱ። እሷን ለማውጣት ሲሞክር ቀሪ አካላቶቿ ስለሚስብ በህይወት ማውጣት አስቸጋሪ ነው ይላሉ የመጡት ባለሙያዎች። በስተመጨረሻ ሴትዮዋ የመጣው ይምጣ ካለውበት ስቃይ አይብስም ሞክሩ ትላለች። ውሃውን ሲከፍቱት እንደተባለው ሞተች። ይሄ ጉዳይ የፌደራል መንግስቱ ጋር በትልቅ ነገርነት ተወሰደ። ተወያዩ፣ ህግ ወጣ። ማንም ሰው ሲት ቤልት ሳያስር ሸኖ ቤት እንዳይቀመጥ ከተቀመጠ ይቀጣል ተባለ። የሽንት ቤት ደህንነት አስተዳደር ቶይሌት ሴፍቲ አድሚኒስትሬሽን TSA ተቋም ተመሰረተ። TSA ሰራተኞች ቀጠረ። የሸኖ ቤት ትራፊኮች 3 እና 4 ፎቅ ከውጪ በመሰላል ወጥተው የሸኖ ቤት መስኮት አንኳኩተው እያስከፈቱ ሲት ቤልት ያላሰሩ ሰዎችን መቅጣት ጀመሩ። ልክ እንደ ትራፊክ ቅጣት ቲኬት ሰጥተው ይሄዳሉ። ብቻ ብዙ አዝናኝ ነገሮች ነበሩት። ፊልሙ በኋላ ላይ ከመወዳቸው ፊልሞች አንዱ ሆነ ቀረ ይላል የጽሁፉ ባለቤት። በርካቶቻችሁ ታውቁታላችሁ። ሳውዝ ፓርክ ይባላል። አንዳንድ ነገሮችን ከተገቢው በላይ ለመቆጣጠር መሞከር ወይም ደግሞ ሁሉም ነገር ወንጀል ማድረግ የራሳቸው አሉታዊ ገጽታዎች አሏቸው። ከላይ ያየነው የሳውዝ ፓርክ ኤፒሶድ የሚያሳየው ያንኑ ነው። በአንድ ነጠላ አጋጣሚ ምክንያት ህግ ማውጣት ያስከተለው መዘዝ፣ ለሸኖ ቤት ኢንሹራንስ መግባት፣ በነፃነት ያለ መጸዳዳት፣ የዜጎች የግብር ገንዘብ አላስፈላጊ የሸኖ ቤት ቁጥጥር ላይ መዋል፣ መካሰስ እና በዚያን ጊዜ ማባከን ወዘተ ይመጣሉ። ማህበራዊ ሚዲያ ላይ የፈጠራ ባለቤት ወጣቶችን ድርጊት፣ ንግግርና በተለያዩ ህግጋት ላይ የተከለከሉ ነገሮችን መቆጣጠር ተገቢነት ላይ ምንም አይነት ተቃውሞም ሆነ ጥያቄ የለኝም። ነገር ግን የትኛውም አይነት ቁጥጥር በህግና በህግ ማዕቀፍ ውስጥ ብቻ ሊደረግና ሊመራ ይገባል። በዘፈቀደ የሚደረግ ነገር መኖር የለበትም። አለበለዚያ የዜጎችን መሰረታዊ መብቶች መሸራረፍ ብቻ ሳይሆን ሀገርንና ህዝብን ለማይረቡና አላስፈላጊ ለሆኑ ተራ ነገሮች የሚያጋልጥ ይሆናል። የሐሳብ ገበያ በህጉ ማዕቀፍ ውስጥ በነፃነት መከናወኑ ጥቅሙ ብዙ ነው። ከዚህ ቀደም ያጋራሁትን የቦቄ ምሳሌ ልጥቀስ። ሄሮይን የተባለ ጌታ አንድ ቀን አንዱ ጠላቱ አፍ ይገማል ብሎ ዘለፈው። አንገቱን ደፍቶ ወደ ቤቱ ተመልሶ ሚስቱን ለምን አፌ እንደሚሸት አልነገርሽኝም ሲላት፣ ገራሚቱ ሴት የሁሉም ወንዶች አፍ እንደዚያ ይመስለኝ ስለነበረ ነው ብላ መለሰችለት። ጌታ ሄሮይን መፋቂያ እንዲገዛ ያነቃቃው የሚስቱ ፍቅር ሳይሆን የጠላቱ ዘለፋ ነው። ባለስልጣን ስትሆን ከባልንጀራ ውዳሴ ይልቅ የባላጋራ ነቆራ አንተንም አገርህንም ይጠቅማል። በሌላ በኩል ደግሞ የሙሌን ያገለገለ የመኪና ገበያ ምሳሌ ልጠቀም። ያገለገለ መኪናን የጥራት ደረጃ ከባለቤቱ ወይም ለረጅም ጊዜ ሲገለገልበት ከነበረው ሰው የበለጠ የሚያውቅ የለም። አንዳንድ ጉድለቶች በፍተሻ እንኳን ወዲያው አይታወቁም። መኪናውን ለረጅም ጊዜ መንዳት ያስፈልጋል። ድብቅ ጉድለቶችን የማወቅ እድል ያለው መኪናዋን ሲገለገልባት የነበረው ሰው ነው። የመኪናዬ ዋጋ 100,000 ብር ነው ብሎ ባለቤቱ በጽኑ ሊያምን ይችላል። ይሄም እውነት ሊሆን ይችላል። ነገር ግን ገዢ ይህን እንዴት ያውቃል? ከመግዛቱ በፊት እንዴት ያረጋግጣል? የመኪናውን ጥራት ከግዢ በፊት የሚያረጋግጥበት መንገድ ከሌለ ድብቅ ጉድለት ይኖረዋል ብሎ ይጠረጥራል። በመሆኑም የዚህን አደጋ ግምት ውስጥ አስገብቶ ለመክፈል ፈቃደኛ የሚሆነው ከ100,000 ያነሰ ነው። ባገለገለ መኪና ገበያ ጥሩ ወይም መጥፎ መኪና ሊያጋጥም ይችላል። ከግዢ በፊት የተቻለህን ያህል ለማጣራት ትሞክራለህ። በተረፈ ጥሩና መጥፎ የመሆን እድሉን ግምት ውስጥ አስገብተህ አማካኝ ዋጋ ትሰጣለህ። ከ100,000 ባነሰ ዋጋ ባለቤቱ መኪናውን መሸጥ ስለማይፈልግ ከገበያው ለቆ ይወጣል።
ገበያው ውስጥ የሚቀሩት የመኪናቸው ዋጋ ከ100 ሺህ በታች እንደሆነ የሚያምኑ ባለቤቶች ናቸው። የመጀመሪያው ባለ መኪና ከገበያው መውጣት ገዢዎቹን ለመክፈል የሚፈቅዱትን አማካኝ ዋጋ እንዲቀንሱ ያደርጋል። አዲሱ አማካኝ ዋጋ 80 ሺህ ነው እንበል። አዲሱን አማካኝ ዋጋን ተከትሎ መኪናችን ከ80 ሺህ በላይ ይገባዋል ብለው የሚያምኑ ባለቤቶች ገበያውን ጥለው ይሄዳሉ። በዚህ ሂደት ገበያው በማይረቡ ጥራት በሌላቸው መኪናዎች ይሞላል። በመጨረሻ ከናካቴው ያገለገሉ መኪኖች ገበያው ሊፈርስ ይችላል። በመጥፎ መኪኖች የተሻሉትን ከገበያ ያወጧቸዋል። የጥሩ መኪኖች ጥሩነት በሚገባ ባለመታወቁ ዋጋ በማጣቱ የተነሳ ይህን የሚለን የኖቤል ሎሬት ኢኮኖሚስቱ አክሎርፍ ነው። የሐሳብ ገበያውን አናሎጂ ለአንባቢ ተዋዋለሁ። ባጭሩ ግን በሕግ የማይመራ የዘፈቀደ እስር፣ ቁጥጥርና ምርመራ የፈጠራ ስራዎች እንዲገቱ ያደርጋል። ማህበረሰቡ ሊማርባቸው፣ ሊዝናናባቸው፣ ሊጠቀምባቸው የሚችሉ ሐሳቦች ታፍነው ይቀራሉ። የሐሳብ ባለቤቶችም ሊመጣባቸው የሚችለውን መዘዝ አስበው ሪስኩን ፈርተው ስለሚተውት ገበያው ለሚደፍሩና ለማይፈሩ ሐሳብ አልባ ሰዎች ብቻ ይተዋል። በሌላ በኩል መንግስት የሚሰራው እጅግ በርካታ ስራ ያለበት ሀብቱንና ጊዜውን ጥቃቅን ነገሮችን በማሳደድ እንዲባክን ያደርጋል። የወንጀል ቅጣት ማስፈራሪያ ነው። በጥቃቅን ጥፋቶች ሁሉ ሳይቀር በሁሉም ጉዳይ ላይ ካዋልከው እየተለመደ ይመጣል። በሌላ አገላለጽ የህግ ተከባሪነት በእጅጉ እየቀነሰ ይመጣል። የመንግስት የመሳሳት ህዳግ ይጨምራል። በመሃል ያለ ጥፋታቸው የሚንገላቱና በስህተት የሚቀጡ ሰዎች ታሪክ ጎልቶ የመንግስት ችግር ማሳያ ሆኖ ይመጣል። ለጥፋቶች የተመጠነ ቅጣት ማይኖርበት እድል ይሰፋል። በማስጠንቀቂያ ሊታለፉ የሚገቡ ጥቃቅን ነገሮች ሁሉ ከፍ ያለ ቅጣት ሊያጋጥማቸው ይችላል። ለሙስና በር ይከፍታል። በአጠቃላይ የፍትህ ስርዓቱ አመኔታ የማይጣልበት ትላልቅ ሀገራዊ ጉዳት ያደረሱ ጉዳዮች ላይ የማያተኩርና ጥቃቅን ጥፋት ያጠፉ ወጣቶችን የሚያሳድድ ተገማች ያልሆነ የህግና የፍትህ ስርዓት ሆኖ ይታተማል። ህዝቡም ፍሬ ስቴድ የሆነ ፈጠራ የራቀው፣ ፈገግታ የራቀው፣ ደረቅና ከጥበብ ስራዎች ቀስ እያለ የሚሸሽ ሆኖ ይቀራል። የእስካሁኑ አካሄድ በፎቶ ላይ የተመለከተው ልጅ እንደታሰረ መስማቴ የጫረብኝ መሆኑን እንደተረዳችሁ አምናለሁ። ይህንና አንድ የማይክል ጃክሰን አለባበስ ለመኮረጅ የሞከረውን ወጣት እስር ጉዳይ ፍትሃዊነት የጎደለው ሆኖ አግኝቼዋለሁ። በተለይ ደግሞ ሁለተኛው ይቅርታ ጠይቆ ሁላ ዛሬ ሁሉን ነገር ካልተቆጣጠርኩ ሲል ቬልሱፍን ሲዘንጥ የነበረ ከሴቶች በላይ ተወጥሮ ያለፈ ትውልድ አይመስልም። ያ ትውልድ የራስን ዘመን ቀርጥፎ በልቶ በልጅ ልጆቹ ዘመን ላይ ስግጥ ማለት ተገቢነት የሌለው ለበስተርጅና የማይሆን አጥፊ አካሄድ ነው። የተለያዩ የህግ ባለሙያዎች የልጆቹን አለባበስ ለመኮነን የወንጀል ህጉን አንቀጽ 639ን ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም ሲጠቅሱ ተመልክቻለሁ። ለኔ ይሄ ፈጽሞ የተሳሳተ አንቀጽና ትርጓሜ ነው። የወንጀል ህጉ ሀተታ ዘምክንያት የቀድሞ ህግ የቁጥጥር 608 ድንጋጌ የዚህ ህግ አንቀጽ 639 ሆኖ ገብቷል። ስያሜው ውስጥ ክብረ ንጽህና ከማለት ይልቅ መልካም ስነ ምግባር ቢባል የተሻለ ስለሆነ ክብረ ንጽህና የሚለው መልካም ስነ ምግባር በሚል ከተለወጠ በኋላ ስያሜው ግልጽ እንዲሆን በማለት የቃላት ማስተካከያ ተደርጎበታል። አንቀጹ ይበልጥ ግልጽ እንዲሆን አንዳንድ የቃላት ማስተካከያ ተደርጎበት በማለት ያብራራል። ይህን ተከትሎ የቀድሞውን የወንጀል መቀመጫ ህግ አንቀጽ 608ን ያነበበ ሰው እንዲህ የሚል ድንጋጌ ያገኛል። በአንድ የአደባባይ ቦታ ወይም ህዝብ እያየ የግብረ ስጋ ተግባርን፣ ሀፍረት ነገርን ወይም ለመልካም ጠባይ በብርቱ ተቃራኒ የሆነውን ማናቸውንም የርኩሰት ተግባር የሰራ ወይም በተግባሩ በአኳኋኑ ያሳየ ሰው ቅጣቱ የሚመለከተው ይህ አለባበስን በፍጹም የማያሳይ አይደለም። በተለይ የሁለቱ ወንዶች አለባበስን የሚመለከት አይደለም። በዚህ ላብቃ። በሀገራችን የወር አበባ በረከትነቱ ቀርቶ እርግም ማንነቱን እንድናይ ሆነናል። የሴት ልጅ ውበት የሰው ልጅ ዘር መቀጠያ በተፈጥሮ የተሰጠን ጸጋ ነው። ይሄ ተፈጥሮ ውበት የማይነካው ወይም ያልነካው ሰው የለም። ከሴት ያልተወለደ የለም። ነገር ግን በዚህ ደረጃ ሴቶች በየወሩ የሚመጣን ነገር ንጽህና ለመጠበቅ የሚያስችል ትንሽዬ ዕቃ ለመግዛት አቅማቸው እስካይፈቅድ ድረስ ዋጋው ሲያሻቅብ ማየት ያሳፍራል። መንግስት
ይህን እጅግ የሚያሸማቅቅ ስህተት ሊያርምና ሴቶቹን ሁሉ ሊጠቅምና ሊያሳርፋቸው የሚችል ቀረጥ ማስቀረትን የመሰለ ውሳኔ ማሳለፍ ሲገባው ይህን ትልቅ መልእክት ለማስተላለፍ ገንዘብ ያላቸውና ችግሩ ያልነካቸው ጦረኛ ፌሚኒስቶች ባላይ ያለፉትን አጀንዳ በአለባበሱ አንስቶ ያሳየ ወጣት ማንገላታት ተገቢ አይደለም። ልቦና ይስጠን።